ለጥምቀት ሞግዚት ሆኖ የቆየው የብሉይ ኪዳን ሥርዓት ግዝረት ነው የነበር። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግሥት አይገባም። ማን? ሰው። ሕፃናት ሰዎች አይደሉም ወይ? ናቸው። ራሱ ኢየሱስ ክርስቶስ ታዲያ ሰው ሆኖ በተገለጠበት ጊዜ የማዳን ኃይሉ በሥጋም በነፍስም ለአዋቂዎች ላመኑበት ብቻ ነበር ወይ ስንል አይደል። እሺ እንግዲህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ። እሺ አሁን ሕፃናት አላመኑምና ሊፈረድባቸው ነው ማለት ነው? ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው። ይትክልዎሙ ለሕፃናት ይምጽኡ ኀቤ እስመ ለዘከመ እሉ ይእቲ መንግሥተ ሰማያት። መንግሥተ ሰማያት እንደነዚህ ላሉ ናት፣ ተዋቸው፣ አትከልክሉብኝ እያለ እንከልክል? እኛ በ40 በ80 ቀናችን ተጠምቀን ሁለተኛ እንደተወለድን እየተነገርን አደግን፣ አመን በኢየሱስ ክርስቶስ። ዋናውና ትልቁ ነገር እንደ ቃሉ የመኖር ጉዳይ እንጂ በ40 በ80 ቀን መጠመቃችን መታደል ነው። በሕፃንነት ተጠምቆም አድጎ እንደ ቃሉ ካልኖረ አንድ ሰው ኪሳራ ነው። ካደገም በኋላ ተጠምቆ እንደ ቃሉ ካልኖረ ኪሳራ ነው። በኃጢአት ብንወድቅ እንኳን በንስሐ እየተነሳን በቅዱስ ቁርባን እየታደስን ከእሱ ጋር መኖር ነው እንጂ የሕፃንነት ጥምቀት እንዲያውም እግዚአብሔር መንፈስ ቅዱስ ለአባቶቻችን የገለጠው ታላቅ ምስጢር ነው። ሊከተለኝ የሚወድ ቢኖር ራሱን ይካድ ነው። ራስን መካድ ማለት ምን ማለት ነው? በቃ እኔነትን መተው፣ ክብርን መተው። ይቅር እንዲለን ደግሞ ይቅር ማለትን መለማመድ ነው። ኢትዮጵያውያን የተጎዳ ነው በዚህ ነው። ኢትዮጵያ ውስጥ በአንዱ ክልል የተወለደውን ልጅ ሌሎችን ክልሎች የኔ እንዲል አካሌ እንዲል እያደረግን ካላሳደግናቸው እንዴት ብለው ነው ሰው የሚሆኑት? ሰው እኮ የሚፈጠረው ጥሩ ሰው የሚገኘው በቤተሰብ ባደገበት አካባቢ በሚማርበት ትምህርት ቤት ነው። በቤተሰቡን ባስተዳደግ ከተጎዳ፣ በአካባቢውን ሲያድግ ከተጎዳ፣ በትምህርት ቤትም ደግሞ የሚጎዳው መልእክትና ትምህርት እየተሰጠው ካደገ ያን ልጅ ምን ሁን ነው የምንለው? አውሬ እኮ ነው። ኢትዮጵያውያን ቂመኝነትን ትተን የሕፃናትን ጠባይ መለማመድ ነው የሚኖርብን። ዘኢተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይክልበው ውስተ መንግሥተ እግዚአብሔር። በአብ በወልድ በመንፈስ ቅዱስም ተጠቅሞ ሁለተኛ ከእግዚአብሔር ያልተወለደ ወደ እግዚአብሔር መንግሥት አይገባም። ይቅር ካላል ይቅር ስለማንባል በምድርም በሰማይም እንጎዳለን። ይሄ እግዚአብሔር ቃል አዋጅ ነው። በተለይ ኢትዮጵያውያን ትልቁ ጠላታችን ኢጣሊያም አይደለም። ሌላ ሁሉ ትርፍ ነው። ሌላ ሁሉ ቀላል ነው። ሌላ ሁሉ በእግዚአብሔር ድል የሚሆን ነው። ድል እያደረገን ያለው ዛሬ ቂም በቀል ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን እና ወደ ተለመደ ወደ ጥያቄያችን ወደ ጥያቄና መልሳችን እንሄዳለን ማለት ነው። እሺ ብፁዕ አባታችን ቡራኬው ይድረሰኝ። የኔ ጥያቄ እንደሚታወቀው ነገ እሁድ ኒቆዲሞስ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ በጥምቀት ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት እንደማይገባ ይናገራል። ስለዚህ አንዳንዶች በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን ጠቅሰው ሕፃናት ሳያምኑ መጠመቅ የለባቸውም የሚሉ አሉ። ይህን እንዴት ያዩታል አባታችን? ግሩም ጥያቄ ነው። እግዚአብሔር ይባርክልኝ። አሜን። ምንባቡን ብናነበው ጥሩ ነው። ዮሐንስ ወንጌል ምዕራፍ 3ን እንዳለ ምንባቡን ብናነበው ሙሉ ታሪኩን ይነግረናል። ኒቆዲሞስ እንደመሆኑ መጠን በአገር ውስጥም በውጭም
በነገው እሑድ የኒቆዲሞስ የሚነበበው ወንጌል አንድ አይነት ነው። የዮሐንስ ወንጌል ምዕራፍ 3 ነው እና እንደዚህ ይላል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁህ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው ነው የሚለው የእግዚአብሔር ቃል። እና ወደ ጥያቄው ስንሄድ አሁን እንዳልከው በዚህ ምንባብ ቁጥር 3ም ዳግመኛ ያልተወለደ የእግዚአብሔር መንግሥት እንደማያይ ይናገራል። ቁጥር 5 ከውሃና ከመንፈስ ቅዱስ በጥምቀት ዳግመኛ ወይም ሁለተኛ ያልተወለደ ወደ እግዚአብሔር መንግሥት እንደማይገባ ይናገራል። ይህ ሆኖ ሳለ አሁን ይሄ ነገር ሕፃናትን አይመለከትም። ለምን? በማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ስለዚህ ጥምቀት ላመኑ ነው፣ ተምረው አውቀው ላመኑ ነው። ለሕፃናት ጥምቀት አይገባም። ስለዚህ በሕፃንነት የምታጠምቀው ቤተ ክርስቲያን ተሳስታለች የሚሉ እንግዲህ ከ16ኛው መቶ ክፍለ ዘመን በኋላ የመጡ ናቸው እንደዚህ የሚሉ እና ከነሱም ደግሞ ሁሉም አይደሉም። የሕፃናትን ጥምቀት የቁርባንን አማናዊነት የሚቀበሉም አሉ፣ የማይቀበሉ ደግሞ ብዙዎች አሉ። ያም ሆነ ይህ ለጥያቄያችን ግን ለመሆኑ ዳግመኛ ያልተወለደ በጥምቀት ዳግመኛ ያልተወለደ ወደ እግዚአብሔር መንግሥት አይገባም ሲል የእግዚአብሔር መንግሥት ማለት ምን ማለት ነው? መጀመሪያ ይሄን ማየት ነው። የእግዚአብሔር መንግሥት ወይም መንግሥተ ሰማያት ማለት ምን ማለት ነው? በወንጌል እንደምናየው የመጀመሪያው መንግሥተ ሰማያት ወይም የእግዚአብሔር መንግሥት የተባለው ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። በተለይ በሉቃስ ወንጌል ምዕራፍ 17 ውስጥ እንደምናገኘው መንግሥተ ሰማያትን አሳየንና ይበቃናል አሉት። መንግሥተ ሰማያትን እንዲያሳያቸው ጠይቀውት መንግሥተ ሰማያትሰ ነያ ማእከሌክሙ፣ መንግሥተ ሰማያት በመካከላችሁ ናት፣ መንግሥተ ሰማያት የተባልኩ እኔ በመካከላችሁ ነኝ ነው የሚለው። ዮሐንስ መጥምቅ ገና ስብከቱን ሲጀምር መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ነው። ራሱም ጌታችን ኢየሱስ ክርስቶስም ስብከቱን ሲጀምር በማርቆስ ወንጌል ምዕራፍ 1 ላይ በሌሎችም እንደምናየው ገና ስብከቱን ሲጀምር መንግሥተ ሰማያት ቀርባለችና ንስሐ ግቡ ማለት መንግሥተ ሰማያት የተባልኩ እኔ ይኸው ቀርቤያቸዋለሁ፣ ትንቢቱ ተፈጽሞ ሰው ሆኜ በሰማይም በምድር ምሉዕ የሆንኩ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆንኩ የሚታየውም የማይታየውም ፍጥረት ሁሉ በእኔ ቃልነት የተፈጠረ እኔ እናንተን ሆኜ ሰው ሆኜ ይኸው ተገልጬላችኋለሁ። የአባቶቻችሁ ትንቢት ተፈጽሟል። የብሉይ ኪዳን ምሳሌ ሁሉ በእኔ ተተርጉሟል። ይኸው ተገልጬላችኋለሁ፣ እመኑ ትድናላችሁ ነው እና የመጀመሪያው መንግሥተ ሰማያት ራሱ መድኃኔ ዓለም ኢየሱስ ክርስቶስ መሆኑን ይሄን መጀመሪያ እንየው።
ይህን እናረጋግጥ መጀመሪያ። ከዚያ በኋላ በብሉይ ኪዳን ጥላ ሆኖ ላለፈው ለእግዚአብሔር መንግስት፣ ለእግዚአብሔር ሕዝብ፣ የእግዚአብሔር መንግስት ማለት የእግዚአብሔር ሕዝብ ነው በብሉይ ኪዳን። እና በብሉይ ኪዳን ሰው የእግዚአብሔር መንግስት አባል ሊሆን የሚችለው፣ የእግዚአብሔር ሕዝብ አባል ሊሆን የሚችለው ምን ሲሆን ነበር? ኪዳኑ ምን ነበር ስንል ግዝረት ነው። አባታችን አብርሃም ከሸመገለ ካረጀ በኋላ ነው እግዚአብሔርን ያገኘው ያመነው። ነገር ግን የእግዚአብሔር የመሆኑ ምልክት እንዲሆንለት የተደረገው ግዝረቱ ነው። ከዚያ በኋላ ግን ልጆቹ በ8 ቀናቸው ነው እንዲገረዙ ይሆን። ለምን? በአባት እምነት ወላጆች ከሌላ ከአሕዛብም ከመጡ ያልተገረዙት ተገርዘው የእግዚአብሔር ሕዝብ ሲሆኑ አዋቂዎች ሊሆኑ ይችላሉ። አዋቂዎች ተምረው አምነው ነው። ነገር ግን ልጆቻቸው በ8 ቀናቸው ነው። ለምን? በወላጆች እምነት፣ በወላጆች ኃላፊነት ማለት ነው። አሁን ያ ግዝረት ጥላ ሆኖ ሲያልፍ የአዲስ ኪዳኑ ዋና አብርሃም ማን ነው? አሁን የአዲስ ኪዳኑ ዳግማዊ አብርሃም አሁን ኒቆዲሞስ ነው የተገለጠ። ለኒቆዲሞስ ነው። አሁን ለኒቆዲሞስ የእግዚአብሔር መንግስት አባል ወይም ደግሞ የክርስቶስ የአካሉ ክፍል አባል ክርስቶስ ራሱ ሆኖ የክርስቶስ የአካሉ ክፍል አባል መሆን የሚችል ሰው በክርስቶስ አምኖ በአብ በወልድ በመንፈስ ቅዱስ ስም ተጠምቆ ሁለተኛ መወለድ አለበት ነው የሚለው። ስለዚህ ለጥምቀት ሞግዚት ሆኖ የቆየው የብሉይ ኪዳን ስርዓት ግዝረት ነው የነበረ። አሁን ግዝረት ጥምቀት ሲመጣ ጥላ ሆኖ አለፈ። አካሉ እንግዲህ ጥምቀት ሆነ ማለት ነው። ስለዚህ አሁን ሕፃናትን የሚለይል ሰው ነው የሚለው፣ ከሕፃናት በቀር አይደለም የሚለው። ሰው ዳግመኛ ካልተወለደ ወደ እግዚአብሔር መንግስት አይገባም። ማን? ሰው። ሕፃናት ሰዎች አይደሉም ወይ? ናቸው። ከዚህም ሁሉ ጋር መንግሥተ ሰማያት የተባለው የመጀመሪያው ኋላ የሚገለጠውን ለሱን ተወውና የሚገለጠውን ዓለም ከዚህ ዓለም ማለፍ በኋላ የሚገለጠውን ዘላለማዊ ዓለም ለሱን ተወውና ያን ሁለተኛ እናደርገውና የመጀመሪያው ግን ዋናው ራሱ ኢየሱስ ክርስቶስ ነው ብለናል። ራሱ ኢየሱስ ክርስቶስ ታዲያ ሰው ሆኖ በተገለጠበት ጊዜ የማዳን ኃይሉ በስጋም በነፍስም የማዳን ኃይሉ ለአዋቂዎች ላመኑበት ብቻ ነበር ወይ ስንል አይደለም፣ ለሕፃናትም ጭምር ነው የነበር። እንግዲህ የስጋም ፈውስ በስሙ ነው፣ በኢየሱስ ክርስቶስ ስም ነው። የነፍስም ፈውስ በሱ ስም ነው፣ በሱ ደም ነው። ስለዚህ ለምሳሌ በማቴዎስ ወንጌል ምዕራፍ 8 ቁጥር 5 እስከ 13 ያለውን ስናይ 100 አለቃ ልጁ ከሕፃንነት ጀምሮ ሽባ ሆኖ የኖረ ነው። እሱን እንዲፈውስለት ለመነው፣ ፈወሰለት ባጭሩ። አሁንም በማቴዎስ ወንጌል ምዕራፍ 15 ቁጥር 21 እስከ 29 ያለውን ስናይ ከነናዊቷ ሴት እየተከተለች ያውም እንዴት እሷ ወደ ልጇ እንድትፈወስላት ወደ ልዩ ልዩ ጠንቋይ ትሄድ ስለነበረ ወደ ጠንቋይ የሚሄድ ደግሞ ከእግዚአብሔር ሌላ ዳኝ የሚፈልግ ደግሞ ውሻ ነው። ወደማይሆነው ነገር የሚልከሰከስ ውሻ ነው። ስለዚህ የልጆችን እንጀራ አንስቶ ለቡችሎች የሚሰጥ ማንም የለም ሲላት፣ እሷ ግን እየተከተለች ሐዋርያት እንኳን ረባክህ እንዲያው እባክህ አንድ በላት እያሉ እየለመኑት አሁንም አለቀው ስትል እንዲያውም በንግግሯ ለቡችሎች እኮ ፍርፋሪ የልጆች ፍርፋሪ የሞሰው ፍርፋሪ ይሰጣል እኮ ስትለው በጣም በንግግሯ በእምነቷ ተደንቆ አንቺ ሴት እምነትሽ ታላቅ ነው ድናልሻለች ተባለች። ያቺ ሕፃን ልጅ ጌታን አታውቀውም። በማቴዎስ 17 አሁንም በማቴዎስ ወንጌል ምዕራፍ 17 ቁጥር 14 እስከ 19 ያለውንም ስናይ በሕፃንነቱ ዝም ብሎ አንድ ጊዜ ድንጋይ ላይ ጨረቃ እያየ አንድ ጊዜ እሳት ላይ ጋሬጣ ላይ የሚጥለው ልጅ ነበረ እና እሱንም አባቱ ተንበርክኮ እባክህ ልጅ እየተሰቃየ ነው ብሎ ለመነ። በአባቱ እምነት ተፈወሰ ያ ልጅ። ስለዚህ አሁን 100 አለቃውን ስናይ ከነናዊቷን ስናይ
አሁንም ደግሞ ይሄን ማቴዎስ 17 ላይ ያለውን ስናይ ሌሎችንም ስናይ በወላጆች እምነት ለአዋቂዎች አምነውበት ሲያምኑት የሚያደርገውን አድርጎላቸዋል። ይሄ አንዱ ትልቁ ነው። ምክንያቱም መገለጡ የማዳን ኃይሉ ለወላጆች ላመኑትበት ብቻ ሳይሆን ለአማኞች ልጆች። አሁን የማርቆስ ወንጌል ምዕራፍ 16 የጠቀስከው እሱ ከትንሣኤ በኋላ ሐዋርያትን ከፀሐይ መውጫ እስከ መግቢያዋ ድረስ ሄደው እንዲያስተምሩ ሲያዛቸው ያን ጊዜ እንግዲህ ያመነ ነው መጠመቅ የሚችለው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ። አሁን ሲልካቸው ማስተማር አለባቸው። እነዚያ ተምረው ሲያምኑ ነው መጠመቅ ያለባቸው። ስለ ልጆቻቸው አይደለም የሚናገረው፣ ስለ እነሱ ስለ አዋቂዎች ነው። ዛሬም ቢሆን ከክርስትና ውጪ ካደጉ በኋላ እንምጣ ካሉ አምነው ተምረው አምነው ነው፣ ግን እስከ ልጆቻቸው ነው። የሐዋርያት ሥራ ምዕራፍ 16 በሌሎችም እንደምናየው እስከ ቤተሰብ ነው ጥምቀት ምንጊዜም ቢሆን እና ስለዚህ ያ ለመጀመሪያዎቹ ሐዋርያት ወደ ዓለም ሲላኩ ለአዋቂዎች የተሰጠ ትእዛዝ ነው እንጂ ያላመነ ግን ይፈረድበታል ይላል። እሺ እንግዲህ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ። እሺ አሁን ሕፃናት አላመኑምና ሊፈረድባቸው ነው ማለት ነው? ይሄ እንዲሁ ዝም ብሎ የማይሰድ ነገር ነው። የሆነ ሆኖ እንግዲህ መንግሥተ ሰማያት ማለት ራሱ ኢየሱስ ክርስቶስ ነው ብለናል። ስለዚህ መንግሥተ ሰማያት የተባለና ኢየሱስ ክርስቶስ ግንኙነታቸው እንዴት ነው? እስኪ ይሄን እንይ። የማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንዲህ ይላል። በዚያች ሰዓት ደቀ መዛሙርቱ ወደ ኢየሱስ ቀርበው በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን አሉት። ሕፃንም ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡም። ካልተመለሳችሁ ሕፃኑን ይዞ ነው እንግዲህ ሕፃኑን በፊታቸው አቆሞ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ እግዚአብሔር መንግሥት ከቶ አትገቡም። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማያት የሚበልጥ እሱ ነው። በማርቆስ ወንጌል ምዕራፍ 9 ቁጥር 33 እስከ 37፣ ሉቃስ 9 46 48 የሚናገረው ይሄን ነው። አሁን 19ን እንመልከት። በተለይ ምዕራፍ 19 ቁጥር 13 እና 14 ላይ በጣም በሚገርም ሁኔታ ነው ገልጦ ነው የሚነግረን። በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ። ወደ ማን? ወደ መንግሥተ ሰማያት። መንግሥተ ሰማያት ማለት ነው እርሱ ኢየሱስ ክርስቶስ። ወደ እርሱ አመጡ። ደቀ መዛሙርቱም ገሰጿቸው። እንዳሁኑ እንዳንዳንዶቹ አንተ እንደጠየቀው አልገባቸው። ነገር ግን ኢየሱስ ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው። ይትክልዎሙ ለሕፃናት ይምጽኡ ሀቤ እስመ ለዘከመ እሉ ይእቲ መንግሥተ ሰማያት። ሕፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነሱ ላሉ ናትና። መንግሥተ ሰማያት የተባልኩ እኔ እንደነሱ ላሉ ናት። መንግሥተ ሰማያት እንደነሱ ላሉ ናትና ማለት ብቻ ሳይሆን እጁንም ጭኖ ባረካቸው ነው የሚል። እጁን ጫነባቸው። ከዚህ የበለጠ እንግዲህ ጌታ ጸጋውን፣ በረከቱን፣ ኃይሉን እንዲሁ አባከነ ማለት ነው። ምንም ከማያምኑ ሕፃናት ራስ ላይ እጁን ሲጭን እንዲሁ አባከነው ማለት ነው። ተሳሳተ ማለት ነው አይደለም። ስለዚህ አሁን ምንድን ነው እያለ ያለው ጌታ? መንግሥተ ሰማያት የተባልኩ እኔ እንደነዚህ ላሉ ሕፃናት ነኝ ነው የሚለው። እንደነዚህ አይነቶችን ፈልጌ ነው የመጣሁ፣ ቂም የሌላቸውም እና እንዲያውም በጣም የሚገርመው እንደነሱ ካልሆናችሁ ነው ያለው። ተመልሳችሁ እንደነዚህ ሕፃናት ካልሆናችሁ። አሁን መንግሥተ ሰማያት እንደነዚህ ላሉ ናት፣ ተዋቸው፣ አትከልክሉብኝ እያለ እንከልክል? አሁን ወደ መንግሥተ ሰማያት የመግቢያ በሩ ምንድን ነው? አሁን
ጌታ ያለው ልክ በአብርሃም ጊዜ ግዝረት እንደሆነ ሁሉ አሁን ደግሞ ወደ እግዚአብሔር መንግሥት ለመግባት ከእግዚአብሔር ሕዝብ ጋር ተቀላቅለው የእግዚአብሔር ሕዝብ ለመባል ጥምቀት ነው። ስለዚህ በ40 በ80 ቀናችን መጠበቃችን ለኛ እድል ነው። ትልቅ መታደል ነው። ትልቅ መታደል ነው። ምክንያቱም ያለምንም ኃጢአት ነው ያገኘን። ያን ሕፃን እኮ አምጥቶ ተመልከቱ፣ ታቅፎ እንደዚህ ሕፃን ካልሆናችሁ ነው ያለ። ስለዚህ ዛሬ እንዲያውም ካህኑ እኮ ሲያጠምቁ ካህኑ ምልክት ናቸው፣ አጥማቂው ራሱ ነው። ሲያቆርቡ ካህኑ ምልክት ናቸው፣ አቆራቢው ራሱ ነው። ስለዚህ እሱ ደግሞ አትከልክሉብኝ ወደ እኔ ሲመጡ ብሏል። ስለዚህ ወደ እግዚአብሔር መንግሥት ለመግባት ሁለተኛ መወለድ አስፈላጊ ከሆነ እስኪያድጉ ድረስ ማንም ዋስትና ስለሌለው እስኪያድጉ ድረስ እስኪያድጉ ተምረው እስኪያምኑ አምነው እስኪጠመቁ ድረስ ማን ነው ዕድሜያቸውን የለካው? ስንት አደጋ አለ፣ ስንት በሽታ አለ፣ ስንት ሁኔታ አለ። እነዚህ ልጆች ሳይጠመቁ ቢሞቱ ምንድነው? አሁን ማጥመቅ እየተቻለ አብርሃም ልጆቹን በሕፃንነታቸው እንዳሳደገው በ8 ቀናቸው ተገርዘው እያስተማረ እንዳሳደገው አጥምቆ እያስተማረው ማሳደግ እያለ ለምን ደግሞስ በእውነት ክርስትናስ ደግሞ ከማየት ነው ወይ? አንድ ሰው አድጎ ተምሮ የሚያጠምቀው ካህን ማን እንደሆነ ቀኑ ቤተክርስቲያኑ የት እንደሆነ ሳያውቅ የሚባል ነገር ይሄ እኮ የክርስትና አይደለም። ክርስትና ሳያዩ ማመን ነው። የክርስቲያናው መለኪያው ሳያዩ ማመን ነው። የዮሐንስ ወንጌል ምዕራፍ 20 ላይ ቶማስ ካላየሁ አላምንም አለ። የጌታን ትንሣኤ ሐዋርያት ቢነግሩትም ሊቀበል አልቻለም። እንዳሁኑ እንዳንዳንዶቹ ጌታ በሁለተኛው ሳምንት በዝግ ቤት ተገለጠ። ጭንካሮቹ የነበሩባቸውን ጦሩ የወጋውን ቁስሉን አሳየው። ወድቆ ሰገደ ቶማስ። ጌታዬ አሁንስ አየሁ ዳሰስኩ አምናለሁ ብሎ ሰገደለት። ምንድነው ያለ ጌታ? አንተ ስላየኸኝ ነው ያለ። አንተ ስላየኸኝ ነው። ነገር ግን ሳያዩ የሚያምኑ ብፁዓን ናቸው ነው ያለው። ሳያዩ የሚያምኑ ሮሜ ላይም እምነት ከመስማት ነው የሚለው። ከማየት ከመዳሰስ አይደለም። ከማየት ከመዳሰስ የማቴሪያሊስቶች ችግር ነው፣ የቁስ አካላውያን ችግር ነው። የአማኞች የክርስቲያኖች አይደለም። የክርስቲያኖች አይደለም። የክርስትና ዋናው የክርስትና ሕይወት መለኪያው ሳያዩ ማመን ነው። እግዚአብሔርን አይተነዋል ወይ? አላየነውም። እንኳን ሌላ ሰው ሆኖ ተገልጦ እንኳን በኢየሩሳሌም ምድር ሲመላለስ እኛ አላየንም። ግን የሐዋርያትን አይን አድርገን እንዳየነው አድርገን እናምናለን። አንድነቱን ሶስትነቱን አይተናል ወይ? አላየንም። ሰምተና ያመን እንዴ? ገነት መንግሥተ ሰማያትን አይተናል ወይ? አላየንም። ሰምተና ያመን። ቅዱሳን መላእክትን አይተናል ወይ? አንዳንድ አባቶች በሰው ተመስለው በተለያየ ነገር ተመስለው አይተዋል። እግዚአብሔርንም አይተዋል በሆነ ነገር ተመስሎላቸው። መላእክትም ተመስለው በቀር መላእክትን በመላእክትነታቸው እንኳን በተፈጥሯቸው እንኳን የእነሱን መልክ አይቶ እንኳን የሚተርፍ የለም። ከብርሃናቸው የተነሳ ከነጸብራቃቸው የተነሳ አንዳንዶች ሞክረዋል፣ እንደሞቱ ነው የሆኑ። መላእክትን እንኳን እግዚአብሔርን ማን ነው? ስለዚህ እንኳን ሌላ ወላዲተ አምላክ ድንግል ማርያምን ቅዱሳን አባቶቻችን አይተናቸዋል ወይ? አላየናቸውም። ሳናይ ግን የማትታየዋን ቤተ ክርስቲያን ዕብራውያን 12 ላይ ያለችውን ራእይ ላይ የነገረንን የማትታየዋን ቤተ ክርስቲያን ማለት በአካለ ነፍስ ያሉትን በዓለመገነት ያሉትን የእግዚአብሔር ልጆች ወገኖቻችንን አይተናል ወይ? አላየናቸውም። እነሱ ያዩናል። አዎ የሚሰወራቸው ነገር ስለሌለ ሁሉን ቻይ በሆነው ጌታ ዙሪያ ስላሉ እነሱ ያዩናል፣ እኛ እናያቸውም። ግን እኛ አብረን እንዳለን አምነን ቤተ ክርስቲያን ሁለት አይነት ናት፣ የምትታይና የማትታይ ብለን እናምናለን። የምትታየው እኛ ነን፣ የማይታዩት እነሱ ናቸው። እንኳን ሌላ በዙሪያችን የሚፈታተኑን የሚዋጉንን የሚያስቸግሩንን አጋንንትን እናያቸዋለን ወይ? አላየናቸውም። ግን ስራቸውን እያየን እንደምናያቸው አድርገን በናዝሬቱ ጌታ በኢየሱስ ክርስቶስም ውጣ እያል በኢየሱስ ክርስቶስም ከኔ ራቅ እያል እንታገላለን፣ እንዋጋለን። አላየናቸውም፣ እንደምናያቸው አድርገን ነው በስራቸው።
ስለዚህ እኛ በ40 በ80 ቀናችን ተጠምቀን ሁለተኛ እንደተወለድን እየተነገርን አደግን፣ አመን በኢየሱስ ክርስቶስ። ዋናው እንደ ቃሉ የመኖርና ያለመኖር ጉዳይ ነው። በሕፃንነት ተጠምቆም አድጎ እንደ ቃሉ ካልኖረ አንድ ሰው ኪሳራ ነው። ካደገም በኋላ ተጠምቆ እንደ ቃሉ ካልኖረ ኪሳራ ነው። ዋናውና ትልቁ ነገር እንደ ቃሉ የመኖር ጉዳይ እንጂ በ40 በ80 ቀን መጠመቃችን መታደል ነው። ምክንያቱም መንፈስ ቅዱስ ምንም ኃጢአት ሳንሰራ ነው ያገኘን፣ የታቀፈን፣ የሳመን፣ የባረከን። መድኃኔ ዓለም ኢየሱስ ክርስቶስም እሱ ራሳችን ሆኖ እኛ አካሉ ስንሆን ምንም እንከን ሳይገኝብን እንደ መላእክት ነው ያገኘን። ያን ጊዜ እግዚአብሔር የተመሰገነ ይሁን። በ40 በ80 ቀናችን ነው የምንጠመቅ። ያም በ40 በ80 ቀንም ደግሞ ከተሳካ ጤንነታችን ከተጠበቀ ነው እንጂ ሕፃናት ከታመሙ 10 ቀንም ይሁን 15 ቀንም ይሁን 5 ቀንም ይሁን 20 ቀንም ይሁን ከታመሙ ሴትም ትሁን ወንድ ቶሎ መጠመቅ አለባቸው። ለምን? ኃላፊነት አለብን። ከአቅማችን በላይ የሆነውን ለሱ መስጠት ነው። አቅማችን የሚችለውን ግን ማድረግ ነው። እስከምንችለው ድረስ የምንችለውን ማድረግ ነው። በሌላ በኩል እስኪ እንዲያውን አንድ ነገር ልጠይቅ። እስኪ አንተ ልጠይቅህ፣ ራስህ ትመልስልኛለህ? አሁን አዲስ አበባ ብትሆን አንተ እና የ40 ቀን ልጅ ይኖርሃል ወይም 40 ቀን ያልሞላው ሕፃን ልጅ ይኖርሃል። በሆነ ምክንያት እድል አግኝተህ ከባለቤትህ ጋር ልትመጣ ነው። ወደ አሜሪካን መንግስት ልትገባ ነው እና አሁን ያ የ40 ቀን ያልሞላው ልጅ ወይም 40 ቀን የሆነው ልጅ ቪዛ ያስፈልገዋል አያስፈልገው? የመግቢያ ቪዛ ያስፈልገዋል አያስፈልገው? ያስፈልገዋል አባታችን፣ ያስፈልገዋል አይደል? አዎ በትክክል። ለምን? ከሀገሩ ከነበረበት ሀገር ወደ ሌላ መንግስት ነው የሚመጣው። እውነት ነው አይደል? ስለዚህ ያስፈልገዋል በትክክል። እና እንኳን አሜሪካ አይደለም ዩጋንዳ፣ በገዛ አህጉራችን ዩጋንዳ ለመሄድ ቪዛ ያስፈልጋል። አንድ ሕፃን ልጅ ዩጋንዳ ለመግባት ቪዛ ያስፈልገዋል። እና የእግዚአብሔር መንግስት ከአሜሪካን መንግስት ያነሰና የተከፈተ በረት ነው እንዴ ማንም የሚገባበት? እንዴ በጣም የሚገርም ነገር ነው። እሺ ሌላ ጥያቄ ልጠይቅህ። አሁን አንተ ስትወለድ በስጋ ታውቅ ነበር ወይ? ኧረ በፍጹም። እሺ ታዲያ እንዴት ዓመተ ምሕረቱን የተወለድክበትን ዓመተ ምሕረቱን ቦታውን ሆስፒታልም ከሆነ ሆስፒታሉን የምትናገረው ስለ በርዝዴይ ስትጠየቅ ትናገራለህ፣ ፎርም ከሆነ ደግሞ ትሞላለህ። እንዴት ልታውቅ ቻልክ? ቤተሰቦቼ ነገሩኝ ነው። ቤተሰቦች ነግረው ነው አይደል? እንዴ ሁላችን ቤተሰቦቻችን ነግረውን ነው እንጂ አናውቅም። ታዲያ የመጀመሪያውን ልደት ማንም ሳያውቅ የተወለድኩበት በዚህ ቀን ነው በዚህ ወር በዚህ ዓመተ ምሕረት እያለ ፎርም የሚሟላና በቃሉ የሚናገር ለምንድን ነው እዚህ ላይ ሲሆን አንደበቱን የያዘው? እንዲያውም የሚገርምህ ነገር እዚህ አንድ ስቴት ገሌም ባለለው አንድ ስቴት ሕፃናቱን ሰብስቤ እንደዚህ ሳስተምር ልክ አንተን ጠይቄ አሁን እንደተረዳሁትና ለማስረዳት እንደሞከርኩት ለማለት ነው። እና እስኪ ከእናንተ መካከል በሆስፒታል ወይም ደግሞ በተወለደበት ቦታ ከእናቱ ሲወለድ የሚያውቅ ማን ነው ስል ማንም እጁን አላወጣም። እሺ ታዲያ እንዴት አመናችሁ ስል አንተ እንደነገርከኝ ሰምተን አሉኝ። አሁንም ልክ እንዳንተ ለማለት እሺ ስትጠመቁስ የምታውቁ ስል እጁን አወጣ። አንዱ ጥያቄው አልገባው እንደሆን ብዬ መለስኩት። አሁንም እጁን አወጣ። አሁንም መለስኩለት። ሶስተኛ ሲያወጣ እሺ ምንድነው አልኩት። ታውቃለህ? አዎ። እንዴት ልታውቅ ቻልክ? ቪዲዮ አይቻለኝ ቪዲዮ አይቼ ነው። እና አሁን ምክንያት የለንም። ዓለም አንድ መንደር ሆናለች። ቪዲዮ እየታየ ነው፣ እየተቀረጸ ነው። እና አሁን ዋናው ነገር ያን ተቀብሎ የሰሙትን አምኖ እንደ ቃሉ ለመኖር በኃጢአት ብንወድቅ እንኳን በንስሐ እየተነሳን በቅዱስ ቁርባን እየታደስን ከሱ ጋር መኖር ነው እንጂ የሕፃንነት ጥምቀት እንዲያውም እግዚአብሔር መንፈስ ቅዱስ ለአባቶቻችን የገለጠው ታላቅ ምስጢር ነው። ዋናውና ትልቁ ነገር ጌታ ምንድን ነው ያለን? ተመልሳችሁ እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግሥት አትገቡ ማለት ምን ማለት ነው? ሕፃናት እንደ ሕፃናት የሚጣላ የለም። ይጣላሉ፣ ሊደባደቡ ይችላሉ። ቂም የሚባል ግን የላቸው።
ይሄን ነው ጌታ ሊል የፈለገው እንጂ እንደዚህ ሕፃን ሁናችሁ ለዘላለም ኑሩ ማለት አይደለም። ያለ ቂም ኑሩ ማለት። ራስን ማክበር የሚባል ደግሞ አያውቁም ሕፃናት። ምንም ስለማንነት ምንም አያውቁም። ጌታም ያለን ለዚህ ነው። ማርቆስ 8 ማርቆስ 10 ሉቃስ 9 ላይ ሊከተለኝ የሚወድ ቢኖር ራሱን ይካድ ነው። ራስን መካድ ማለት ምን ማለት ነው? በቃ እኔነትን መተው፣ ክብርን መተው፣ ራስን ማዋረድ። ጌታስ ቢሆን ፊልጵስዩስ 2 ላይ እንደሚነግረን እግዚአብሔርነት እንደመቀማት ሳይቆጥር የሰውን አርአያና መልክ ይዞ እኮ ነው የሚለው። ራሱን ባዶ አደረገ፣ ራሱን አዋረደ። ጌታ እኮ በእግዚአብሔር መንግስት ታላቅ ሊሆን የሚፈልግ ቢኖር ራሱን ታናሽ ያድርግ ያዋርድ የሚለው እኮ ራሱ ተዋርዶ ራሱ አርአያ ሆኖ አሳይቶ ነው። ስለዚህ ምን አለ አሁን እንደዚህ ሕፃን ብንሆን ምን አለ? በተለይ በይቅርታ ራስን ማዋረድ ማለት እኮ እኔ ለምሳሌ ከሆነ ሰው ጋር በዓለም ነውና ያለ ነው ብጋጭ ቶሎ ብዬ ከጫማ መውደቅ ራሴን ማዋረድ ይቅርታ መጠየቅ ማለት ነው። ክብርን መተው ማለት ነው። እኔነትን መተው ማለት ነው። ትዕቢትን መተው ማለት ነው። ሕፃናት ትዕቢት የላቸውም፣ ቂም የላቸውም። ይጣላሉ፣ ወዲያው ይረሱታል። ይጣላሉ፣ ወዲያው ይረሱታል። ሕፃናት ቢወድቁ እንኳን ይነሳሉ። ወደቅን ብለው አያፍሩም፣ ለመነሳት ይፍጨረጨራሉ። ስለዚህ ያለ ቂም እንኑር። ጌታ ይቅር ካላለን የእግዚአብሔርን መንግሥት ማየት አንችልም። እሱ ይቅር ካላለን ይቅር እንዲለን ደግሞ ይቅር ማለትን መለማመድ ነው። ኢትዮጵያውያን የተጎዳ ነው በዚህ ነው። ስለዚህ ተመልሰን እንደ ሕፃናት ካልሆን ማለት ይቅር ባዮች ካልሆን እኔነትን ካልተውን ሕፃናቱን ደግሞ በጥሩ ሁኔታ ካላስተማርናቸው በአማራው የተወለደውን ሕፃን ልጅ በኦሮሞ የተወለደውን የኔ እንዲለው እንዲወደው እንዲያከብረው እንዲያስብለት በኦሮሚያ የተወለደውን የኦሮሞውን ሕፃን ልጅ አማራውን ትግሬውን ሌላውንም እንዲወዳቸው እንዲያከብራቸው የኔ እንዲላቸው በትግራይ የተወለደ ሕፃን ልጅ አማራውን ኦሮሞውን ጉራጌውን ሌላውንም የኔ ወገኔ ብሎ እያንዳንዱ ኢትዮጵያ ውስጥ በአንዱ ክልል የተወለደውን ልጅ ሌሎችን ክልሎች የኔ እንዲል አካሌ እንዲል እያደረግን ካላሳደግናቸው እንዴት ብለው ነው ሰው የሚሆኑት? ሰው እኮ የሚፈጠረው ጥሩ ሰው የሚገኘው በቤተሰብ ባደገበት አካባቢ በሚማርበት ትምህርት ቤት ነው። በቤተሰቡን ባስተዳደግ ከተጎዳ፣ በአካባቢውን ሲያድግ ከተጎዳ፣ በትምህርት ቤትም ደግሞ የሚጎዳው መልእክትና ትምህርት እየተሰጠው ካደገ ያን ልጅ ምን ሁን ነው የምንለው? አውሬ እኮ ነው። እንዴት ሰው ሊሆን ይችላል? ስለዚህ መጀመሪያ በሕፃንነት ነው። ሕፃናት በአይምሯቸው እየተቀረጸ ያደገውን ነው የሚይዙ። ሲሆን ሰፋ አድርገው አፍሪካ የሚለውን የኛ እንዲሉ እያደረግን ማሳደግ፣ የኔ እንዲሉ እንዲያስቡ እንዲያፈቅሩ እያደረግን ማሳደግ። ከዚያ ደግሞ ከሆነ ደግሞ በዓለም ያሉ ጥቁሮችን ደግሞ የኔ እንዲሉ የኛ እንዲሉ፣ ከዚያ ደግሞ ከፍ ሲሉ በጸጋ ደግሞ ነጩንም ቢጫውንም ሌላውንም ሁሉ ሰው የሆነን ሁሉ በሰውነቱ እንዲያከብሩ አድርገን ካላሳደግናቸው እንዴት ብለው ነው ኢትዮጵያ ውስጥ እውነተኞች ኢትዮጵያውያን ልጆች ሊተኩ የሚችሉት? እንዴት ብለው ነው? ዛሬ አሜሪካን ውስጥ 50 አገሮች አሉ። በ50 አገሮች ውስጥ ያሉ ኢትዮጵያውያን ለምሳሌ ከኛ ከሎስ አንጀለስ ኒውዮርክ 6 ሰዓት እንበለው በአውሮፕላን። አንተ 6 ሰዓት በአውሮፕላን ሄደህ ስራ ስትይዝ ከዚህ ሆነ ፎርሙ ትሞላለህ። አልፈሃልና ከተባልክ ትሄዳለህ። ስትሄድ የቀበሌ መታወቂያ ብቻ ነው የምትቀይረው። አይደለም እንዴ? የቀበሌ መታወቂያ ብቻ ነው የምትቀይሩት። የከተማሪያችን የምትኖርባትን ከተማ መታወቂያ ብቻ ነው የምትቀይሩት። በ50 ሀገር በካሊፎርኒያ፣ በቴክሳስ፣ በቦስተን፣ በኒውዮርክ፣ በዲሲ፣ በቨርጂኒያ፣
በሜሪላንድ፣ በኔቫዳ፣ በአሪዞና፣ በኒው ሜክሲኮ በመሳሰሉት በአትላንታ ጆርጂያ ወደ መሳሰሉት ሂድ። እንደዚያ ነው። አሁን እዚህ ያለው ቤተክርስቲያን ከዛሬ 10 ዓመት በፊት የነበሩት ዛሬ የሉም ማለት ሄደዋል። ወደ አትላንታ ሄደዋል፣ ወደ ኒውዮርክ ሄደዋል፣ ወደዚያ ሄደዋል። ደግሞ ከዚያ ያሉት ይመጣሉ። በቃ ውሃ የወንዝ ውሃ ማለት ነው። ይሄዳል ይመጣል። ለምን? ኑሮው ወደሚስማማው ወደሚመቸው ይሄዳል። ለምን? አመሰራረቱ እንደዚህ ስለሆነ። ነገር ግን ዛሬ ኢትዮጵያ ውስጥ ከአንዱ ክልል ወጥቶ ወደ ሌላው ክልል ሄዶ ስራ ይይዛል ወይ? ወገኔ ይባላል ወይ? ወንድሜ ይባላል ወይ? ሕፃናቱን እንዴት እንደገደልናቸው ባስተምሮ የብሔር መርዝ እየጋትን አሳደግናቸው። ባይሆን ምንድነው የሌላውን የብሔር ቋንቋውን፣ ባህሉን፣ ታሪኩን የኔ ነው ብለው ነገር ግን ወደዚያ ሄደው ደግሞ አብረው እንዲኖሩ አብረው ካልኖሩ አብረው ካልተጋቡ አብረው ካልተዋለዱ እንዴት ብሎ ነው እውነተኛ ኢትዮጵያዊነት የሚፈጠረው? እንደው ዝም ብሎ ቆርጦ በክልል በቋንቋ እንደ ቋንቋ እኮ መግባቢያ ነው እንጂ መጋደያ እኮ አይደለም። ስለዚህ ሕፃናቱ ላይ ነው እንደዚህ ሕፃን ካልሆናችሁ ነው የሚለው። ሕፃናት የሰጧቸውን ነው። የሕፃናት አይምሮ ነጭ ወረቀት ማለት ነው። ነጭ ወረቀት የጻፉበትን ነው። ጥቁር ከሆነ ጥቁር ነው፣ ቀይ ከሆነ ቀይ ነው፣ ቢጫ ከሆነ ቢጫ ነው፣ አረንጓዴ ከሆነ አረንጓዴ ነው። ስለዚህ ሕፃናት ላይ ነው ጌታም ለዚህ ነው እንደዚህ ሕፃን ካልሆናችሁ እንደዚህ ሕፃን ራሳችሁን አዋርዱ ነው፣ ራሳችሁን ናቁት ነው፣ ቂመኞች አትሁኑን የሚል ኢትዮጵያውያን ቂመኝነትን ትተን የሕፃናትን ጠባይ መለማመድ ነው የሚኖርብን። ይገርማል። አንድ ጥሩ አባት ልጁን ከምግብ በፊትም ከምግብ በኋላም ከመኝታ በፊትም ከመኝታ በኋላም ከስራ በፊትም ከስራ ማለት ከትምህርት ቤት በፊትም በኋላም ስመ እግዚአብሔር እንዲጠራ እንዲጸልይ እግዚአብሔር እንዲያመሰግን አስተምሮታል። አሁን አንድ ቀን የነሱ ውሻ ስም አለው። ስሙ ቡቼ ነው ምንድነው የሚባለው ስሙ። እና ምግብ ሲሰጠው ሳይጸልይ ይበላል ውሻው። ከዚያ አባዬ ይላል። አቤት። ለምንድነው ቡቼ ምግብ ሲሰጠው እንደኔ ሳይጸልይ የበላው ለምንድነው ይለዋል። አይ አንተን እኮ እኔ አባትህ አስተምሬህ ነው፣ እሱ አባቱ አላስተማረውም ለዚያ ነው ይለዋል። ይችን ይዟል ያ ሕፃን ልጅ። አሁን አንድ ቀን ምሳ በልቶ አባቱ ለስራ ወደ ሩም ገብቷል። ከዚያ ጓደኛው በር ያንኳኳል፣ ይመጣል፣ ይከፍትለታል፣ ምግብ አቅርቦለት ወደ ሩሙ ይሄዳል። ያ ሕፃን ልጅ ቁጭ ብሎ ያያል ሶፋ ላይ እና አሁን ያ ሰው ሳይጸልይ ዝም ብሎ ይበላል። ከዚያ ወደ አባቱ ሄደና አንኳኩቶ አባዬ አቤት። አረ የቡቼ አባት መጥቷል፣ የቡቼ አባት ነው ዛሬ የመጣ ይለዋል። እንዴት? ሳይጸልይ በላ። ምክንያቱም እንዴዳቸው ሕፃናት የቀረጹባቸውን የሚይዙ ያስተማሯቸውን ነው። አሁን አንዲት እናት ለማኝ ሲመጣ አረ ለማኝ ለምናል ይላል እናቱን። አንተ እንደሱ አይባልም የኔ ቢጤ ነው የሚባል ብላ ተነግረዋለች ለሕፃኑ። እሺ ብሎ ያችን ይዟል በጭንቅላቱ። በሚቀጥለው ቀን ለማኝ ይመጣል። የራበኝ መንገደኛ ስለ ቸሩ እግዚአብሔር ሲል እየሮጠ ሄዶ እማዬ ላላ የአንቺ ቢጤ መጥቶልሻል ስጪው። የኔ ቢጤ ነው ያለችው የአንቺ ቢጤ። እና ሕፃናት ምንጊዜም ቢሆን የነገሯቸውን ነው። በእውነቱ ያንዱ ጓደኛው አባት ተስካር ሆኖ ሲጫወቱ ይጋጩና የዚያ ተስካሩ እየወጣለት ያለው ሰው ልጅ ያን ይመታዋል፣ ጓደኛውን ይመታዋል። ያው ኋላ ይተውታል። ነገሩ ግን ሲመታው ያለቅስና ቆይ ከእኔ አባት ተስካር ስትመጣ አገኘሃለሁ አለው ደግሞ እሱ። ምክንያቱም የዋሃን ናቸው። ግን እንደዚህም ብለው በኋላ ይገናኛሉ፣ ይሳሳማሉ።
ስለዚህ ዘይተወልደ ዳግመ እማይ ወመንፈስ ቅዱስ ኢይክልበው ያውስተ መንግሥተ እግዚአብሔር። ሁለተኛ በጥምቀት በአብ በወልድ በመንፈስ ቅዱስም ተጠቅሞ ሁለተኛ ከእግዚአብሔር ያልተወለደ ወደ እግዚአብሔር መንግሥት አይገባም። የእግዚአብሔር መንግሥት የመጀመሪያዋች ቤተ ክርስቲያን ናት። የእግዚአብሔር መንግሥት ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ደግሞ ሁልጊዜ ከኛ ጋር ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ። ኢየሱስ ክርስቶስ የምሕረት እጁን ዘርግቶ በቅዱስ ቁርባን ይቅር ይላችሁ ይኸው ተዘጋጅቷል፣ ንስሐ ግቡ፣ በውስጣችሁ ያለውን ነገር አውጡ፣ ተጣልታችሁ እንደሆነ ቶሎ ታረቁ፣ ኃጢአት ታስቡ እንደሆነ ተውትና ተቀበሉ፣ ትቀደሳላችሁ። እሱም ሥጋዬን የበላ ደሜን የጠጣ ማለት ቅዱስ ቁርባኑን የበላ የጠጣ እኔ ከሱ ጋር እሱ ከኔ ጋር አብረን እንኖራለን ለዘላለም፣ ቢሞትም አስነሳዋለሁ በክብር ይኖራል ብሏል የኛ ጌታ። እና ስለዚህ በሕፃንነታችን ዳግመኛ መወለዳችን እግዚአብሔር የተመሰገነ ይሁን የማይገኝ እድል ነው። ዋናውና ትልቁ ግን እንደ ቃሉ እንኑር። ኃጢአተኞች ነን የታወቀ ነው። ኃጢአታችን ደግሞ ይቅር ሊለን ንስሐ እስከገባን በቅዱስ ቁርባን ይቅር በለን እስካልነው ድረስ ይቅር ሊለን የምሕረት እጁ የተዘረጋ ነው። ነገር ግን ይቅር ካላል ይቅር ስለማንባል በምድርም በሰማይም እንጎዳለን። ይሄ እግዚአብሔር ቃል አዋጅ ነው። በተለይ ኢትዮጵያውያን ትልቁ ጠላታችን ኢጣሊያም አይደለም፣ ሌላ ሁሉ ትርፍ ነው፣ ሌላ ሁሉ ቀላል ነው፣ ሌላ ሁሉ በእግዚአብሔር ድል የሚሆን ነው። ድል እያደረገን ያለው ዛሬ ቂም በቀል ነው። ከቂም በቀል ጠላት እንራቅ። ቂም በቀል ጠላትን በእግዚአብሔር ቃል እንዋጋው። ይቅርታን እንድንለማመድ እግዚአብሔር አምላክ በአገራችን በቤተ ክርስቲያናችን ፍቅርን ያምጣልን። ለሕዝባችን ኅብረትን አንድነትን ይስጥልን። እግዚአብሔር የኢትዮጵያን ትንሣኤ የአፍሪካን ትንሣኤ ያሳየን። በዓለም ላይ እየነደደ ያለውን የፈተና እሳት በቸርነቱ በቅዱስ ስሙ ያጥፋልን። እግዚአብሔር የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል። ጥያቄው የተመለሰ ይመስለኛል በመጠኑ። አባታችን እግዚአብሔር ይስጥልን።